ኢትዮጵያ በኪነ ጥበብ ዓለም ስማቸውን ከመጠራቸው ታላላቅ የኪነ ጥበብ ሰዎች መካከል አንዱ ደበበ እሸቱ ነው። ደበበ ዘርፈ ብዙ የኪነ ጥበብ ባለቤት የነበረ ሰው ነው። በሙያውም አሻራው ደማቅ ነው። የሁለተኛ ደረጃ ትምህርቱን ባጠናቀቀበት የተፈሪ መኮንን ትምህርት ቤት ከዚህ ዓለም በሞት የተለየበትን የአንደኛ ዓመት የማስታወሻ ዝክር ትላንት ነሐሴ 10 2018 ዓመተ ምህረት መታሰቢያው ተደርጎለታል። በዛሬው ዕለት ደግሞ በብሔራዊ ቲያትር አዳራሽ ዝክረ ደበበ እሸቱ ከ11 ሰዓት ጀምሮ እየተከናወነለት ይገኛል። በዛሬው ኢትዮጵያዊ ስንክሳራችን ይህንን ታላቅ የኪነ ጥበብ ሰው እንዘክረዋለን። ጥበቡ በለጠ። ውድ የአሃዱ ቤተሰቦች ኢትዮጵያ በኪነ ጥበባቱ ዓለም በእጅጉ ከሚወደዱላትና ስራቸውንም በሚገባ አከናውነው ካለፉ ታላላቅ ልጆቿ መካከል ደበበ እሸቱ አንዱ ነበረ። ደበበ እሸቱ አያሌ የሙያ መገለጫዎች ያሉት ከያኒ ነበረ። በሕይወት ዘመኑ ያበረከታቸው ሥራዎቹ በሙያው ሕያው ሆኖ እንዲጠራ ያደርጉታል። ደበበ እሸቱ በመድረክ ትወና ዓለም ውስጥ እጅግ የተዋጣለት የመድረክ ሰው ሆኖም ይጠራል። በነሐሴ 11 ቀን 2017 ዓ.ም ከዚህ ዓለም በሞት የተለየውን ግዙፉን ከያኒ ደበበ እሸቱን በዛሬው ኢትዮጵያዊ ስንክሳራችን በጥቂቱ እንዘክረዋለን። ጥበቡ በለጠ ነኝ። ኢትዮጵያ በኪነ ጥበባት ዘርፍ ውስጥ ስማቸውን ጎላ አድርጋ ከምትጠራቸው ደማማቅ ከያኔዎቿ መካከል ከግንባር ቀደሞቹ አንዱ ደበበ እሸቱ ነው። ደበበ ከሙያ መንትያ ጓደኛው ከወጋየሁ ንጋቱ ጋር ሆነው በኢትዮጵያ ኪነ ጥበባት ዓለም ውስጥ ብቅ ካሉበት ጊዜ ጀምሮ እንደ ብርቅ ይታዩ ነበረ። የተፈሪ መኮንን ትምህርት ቤት ፍሬዎች የነበሩት ደበበ እሸቱና ወጋየሁ ንጋቱ ወደር የሌላቸው ተዋንያን ሆነው ወደ ኢትዮጵያ የመድረክ ዓለም ብቅ አሉ። በአንዳንዶች አጠራር የጥበባት ክስተቶች ናቸው ይባላሉ። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቲያትር ወጥበባት ማዕከል ውስጥ በተባባሪ ፕሮፌሰርነት በተስፋዬ ገሰሰና እንደዚሁም በግዙፋኑ ባለቅኔዎቹ ጸጋዬ ገብረ መድኅን፣ መንግሥቱ ለማ፣ ሌሎችም ሰዎች አሻራቸው በእነዚህ ወጣቶች ሰብዕና ላይ ተጽዕኖ ፈጥረዋል። የጥበባት ጉዞአቸውን የበለጠ ውጤታማ ለማድረግ ወደ አውሮፓ ሄደው እንዲማሩም ተደርጓል። ሃንጋሪ ቡዳፔስት ከሚገኘው ኤትሹሽ ሎራንድ ከተሰኘው የጥበባት ማሰልጠኛ ተቋም ተመርቀው መጡ። በሀገራችን ኢትዮጵያ ውስጥ የቲያትር ትምህርትን ከተስፋዬ ገሰሰ በመለጠቅ ተምረው ወደ መድረክ ዳግም ብቅ ያሉት እነዚህ ሁለት የመድረክ ፈርጦች ከፍተኛ የሕዝብ ፍቅርንም ተጎናጸፉ። በጣም የሚገርመው በሙያቸው ያንዱን ስም ጠርቶ የሌላኛውን መተው አይቻልም። ደበበ ከተባለ ወጋየሁ ይጠራል፣ ወጋየሁ ከተባለ ደበበ ይጠራል። መንትያ ጓደኛሞች የሚባሉትም ለዚህ ነው። ለዛሬው ወደ ደበበ እሸቱ ትኩረት እናድርግና አንዳንድ ነጥቦችን እናንሳ። ደበበ እሸቱ ተዋናይ ከመሆኑ በፊት ወደ ኢትዮጵያ አየር ኃይል ገብቶ የበረራ ትምህርት መማርም ጀምሮ ነበረ። በ1933 ዓ.ም አዲስ አበባ ከተማ የተወለደው ደበበ እሸቱ ከተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርቱን እንዳጠናቀቀ በ1950 ዓ.ም የበረራ ትምህርት ለአንድ ዓመት ተከታትሎ ነበረ። ደበበ በዚህ ብቻም አላበቃም። ደብረ ብርሃን በመጓዝ ከደብረ ብርሃን መምህራን ማሰልጠኛ ተቋም በ1953 ዓ.ም ተመርቋል። በዚያው ዓመት በታኅሳስ ወር በነ ጀነራል መንግሥቱ ንዋይ የመፈንቅለ መንግሥት ሙከራ ውስጥም ደጋፊ ሆኖ በመገኘቱ ለእስር ከዚያም ወደ ጎሬ ለግዞት የተዳረገም ወጣት ነበረ። ደበበ እሸቱ ንቁ ነበረ። ሞቃት ደሙ ደስ ወዳለው መንገድ ይመራዋል። ለሆነ ዓላማ የመታገል የመጋፈጥ ተፈጥሯዊ ዝንባሬ የነበረውም ከያኒ ነው። ከነዚህ ጉዞዎቹና ግዞቱ በኋላ ግን ወደ ኪነ ጥበቡ ዓለም መጥቶ ከዚያም እስከ አውሮፓ ድረስ ተጉዞ በመማር የኢትዮጵያን ኪነ ጥበባት እስከ ለተሞቱ ድረስ ደምቆበት አልፏል።
ደበበ እሼቱ በኢትዮጵያ ቲያትር ውስጥ በሁለት በኩል የተሳለ ባለሙያ ነበረ። ይተውናል፣ መርሃይ ተውኔት ወይም ዳይሬክተር ሆኖም ያገለግላል። ከዚያም ላቅ ሲል ያስተምራል። ቲያትርን በማስተማር እንደነ ዓለም ፀሐይ ወዳጆ፣ ሲራክ ታደሰ፣ ዓለሙ ገብረአብ፣ ተክሌ ደስታና ፍቃዱ ተክለ ማርያምን የመሳሰሉ ግዙፋን ጥበበኞችን ከሌሎች ጓደኞቹ ጋር ሆኖ አስተምሯል። በዚሁ በቲያትር ጥበባት ሙያው ታላላቅ ተውኔቶችን በዋና ገጸ ባህሪም ተውኗል። የባለቅኔውን የመንግሥቱ ለማን ተውኔት ጠልፎ በኪሴንና ያላቻ ጋብቻን፣ ዳንዴው ጨቡዴን የመሳሰሉትንም ተጫውቷል። የሎሬቱን የጸጋዬ ገብረ መድኅንን እናት ዓለም ጠኑ፣ የነጋሽ ገብረ ማርያምን የአዛውንቶች ክበብን በታላቅ ብቃት የተወነ ከያኒ ነበረ። የቬኒሱ ነጋዴን፣ ናትናኤል ጠቢቡ፣ ንጉሥ ሊርን የመሳሰሉ የመድረክ ላይ ግዙፋን ቲያትሮችን በታላቅ ብቃት የተወነ ብርቅ ባለሙያ ነበረ። ደበበ እሼቱ ታላቅ አፍሪካዊ የቲያትርና የፊልም ተዋናይ ነበር። የዓለማችን ግዙፍ የፊልሞች ማምረቻ በሆነው በሆሊውድ ፊልሞች ላይ ሁሉ የተወነ ድንቅ ኢትዮጵያዊ ነበረ። ዘ ሴይለር ፍሮም ጅብራልታር በተሰኘው በሆሊውድ ፊልም ፕሮዳክሽን በዩናይትድ አርትስ ፊልም ፕሮዳክሽን የተመራውን ፊልም ከታላላቅ የምድሪቱ አክተሮች ጋር ሆኖም ተውኗል። የደበበ እሼቱ የሕይወት ታሪክ በግልጽ እንደሚያሳየው በ1970 ዓ.ም በሆሊውድ ፊልሞች የተዘጋጀውና የተቀረጸውም ሻፍት ኢን አፍሪካ በተሰኘው ፊልም ዓለም አቀፍ ዕውቅና በሰፊው የተነገረለት የጥበብ ጉዞው እጅግ ደማቅ ሆኖ መጣ። በ1971 ዓ.ም ደግሞ በፈረንሳዮችና በጣሊያኖች ትብብር በተሠራው ፊልም አጤ ምኒልክን በመሆን ድንቅ ብቃቱንም አሳይቷል። ኢትዮጵያ ውስጥ ለሺህ ዘመናት በኖሩት ቤተ እስራኤላውያን ላይ ተመስርቶ በተሠራው ሬድ ሊቭስ በተሰኘው ፊልም መሪ ገጸ ባህሪ ሆኖም ተውኗል። በዚህም በካናዳው ኢንተርናሽናል የፊልምና የቴሌቪዥን ፌስቲቫል ምርጥ መሪ ተዋናይ ሆኖም ተሸልመዋል። ደበበ እሼቱ ሀገሩ ኢትዮጵያን በዓለም አቀፍ መድረኮች ከማስጠራቱም ሌላ በአፍሪካ አህጉር ውስጥ በተካሄዱ የኪነ ጥበባት መድረኮች ላይ ከፍተኛ ተጽዕኖ ፈጣሪም ነበረ። በተለይ ደግሞ የእንግሊዝኛ ቋንቋ ችሎታው፣ ብቃቱ ከፍተኛ ስለነበር በዚያ ላይ መድረክ የመቆጣጠር ችሎታው፣ የወርቃማ ድምፁ ጉልበት በቀላሉ ማንኛውንም ታዳሚ የመቆጣጠር ችሎታም ነበረው። በኢትዮጵያ ሬዲዮ እስከ 1967 ዓ.ም ድረስ ዜና አንባቢም ሆኖ ያገለገለው ዘርፈ ብዙ ባለሙያው ደበበ እሼቱ ዛሬም ይነሳል። መስከረም 2 ቀን 1967 ዓ.ም ንጉሥ አፄ ኃይለ ሥላሴ በደርግ ወታደራዊ ቡድኖች ከሥልጣን ሲወርዱ ዜናውን ያነበበው ደበበ እሼቱ ነበረ። ከሬዲዮ ጋዜጠኝነቱ በተጨማሪ ከ1968 ዓ.ም ጀምሮ ለተወሰኑ ጊዜያት ቁም ነገር የምትሰኝ መጽሔትም ያሳትምና ያስነብብም ነበረ። ደበበ እሼቱ የተለያዩ የኢትዮጵያ ክፍለ ሀገሮችንም እየተዘዋወረ ኢትዮጵያውያንን በጥበባት ሲያዝናና ሲያስተምር ኖሮ ያለፈ ግዙፍ ባለሙያ ሆኖ ስሙ ይጠራል። የመድረክ መሪ በመሆንም ትልልቅ የጥበብም የመንግሥታዊም ወይም የሕዝባዊ ጉባኤዎችን አገልግሏል። እነ ጥላሁን ገሰሰ፣ ማህሙድ አህመድ፣ ብዙነሽ በቀለን የመሳሰሉ ድምፃውያን በሚገኙባቸው መድረኮች ደበበ እሼቱ ዋናው መሪ ሆኖ ሲያገለግልም ኖሯል። ሀገሩ ኢትዮጵያ በተለያዩ ችግሮች ውስጥ በምትወድቅበት ጊዜ ገቢ ማሰባሰቢያ ቴሌቶን መርሃ ግብርን ለመጀመሪያ ጊዜ ያስተባበረ እሱ ነው። በዚያም ደግሞ የተለያዩ ችግሮች ውስጥ ለወደቁ ዜጎችና ኢትዮጵያውያን በአጠቃላይ ብዙ ድጋፍ ሲያደርግም ኖሮ ያለፈ ነው። የተለያዩ የንግድ የኤግዚቢሽን ዓለም አቀፍ ፎረሞችን ሁሉ ግንባር ቀደም ሆኖ የመራ ሁለገብ ከያኒ ነበረ። የተለያዩ ዓለም አቀፍ ሽልማቶችን በሙያው ያገኘው ደበበ እሼቱ የአዲስ አበባ ዩኒቨርሲቲም በ2015 ዓ.ም የክብር ዶክትሬት ዲግሪ ሰጥቶታል። ደበበ ከኪነ ጥበባዊ ሰብዕናው ጋር አብሮ የሚቆራኘው ደግሞ ለሕዝብ እጅግ የቀረበ ከማንም ጋር በቀላሉ የሚግባባ
ሐሳቡን በነጻነት የሚያካፍል ቀለል ያለ ሰው ነበረ። ወደ መጨረሻው የዕድሜ ዘመኑ ወደ ፖለቲካው ዓለም ጎራ ብሎም ነበረ። በ1997 ዓ.ም በነበረው የምርጫ ውድድር ቅንጅት ለአንድነትና ለዲሞክራሲ ተብሎ ይጠራ ለነበረው ፓርቲ የቅስቀሳና ፕሮፓጋንዳ ክፍል ኃላፊ ሆኖ ያን ዘመን ጎላ ብሎ ድምፁ የሚሰማ ቀስቃሽም ነበረ። የቅንጅት ፓርቲ በተለያዩ ሚዲያዎች የሚያስተላልፋቸውን የቅስቀሳ መርሃ ግብሮች በጽሑፍም በድምፅም አቅራቢው እርሱ ነበረ። በዘመኑ የደበበ ወደ ፓርቲው መቀላቀል ተጽዕኖው ከፍተኛ እንደነበርና የብዙ ሚሊዮን ሕዝብ ቅቡልነትንም እንዲያገኝ አስተዋጽኦው ጠንካራ ነበረ። የ1997 ዓ.ም ምርጫ ከመበላሸቱ ጋር ተያይዞ ደበበ እሼቱም ለዓመታት በእስር ክፉኛ ተንገላቷል። ቀድሞም የነበረበት የስፓይናል ኮርድ ሕመም ከእስሩ ጋር ተያይዞ እንደተባባሰበት በአንድ ወቅት ለሬዲዮ ጣቢያችን አውግቶን ነበረ። ከፖለቲካ አቋሙና ዝንባሌው አንጻር ደጋፊም ነቃፊም ያፈራው ደበበ እሼቱ በኪነ ጥበባት ዓለም ግን ወደር የማይገኝለት የሀገር ባለውለተኛ ሆኖ ስሙና ዝናው ሁሌም ደማቅ ሆኖ ይጠራል። ይህ የኢትዮጵያ የጥበባት ግዙፍ ሰብዕና የሆነው ደበበ እሼቱ ነሐሴ 11 ቀን 2017 ዓ.ም በ83 ዓመቱ ከዚህ ዓለም በሞት ተለይቶ ነሐሴ 13 ቀን 2017 ዓ.ም በቅድስት ሥላሴ ቤተ ክርስቲያን ሥርዓተ ሽኝቱ ተካሂዷል። ጋሽ ደቤ እናመሰግናለን።